ይሄ ቤት ያንቺ አይደለም። ዴቭ ከልጅነታችን ጀምሮ የእኔ ብቻ መሆን የነበረበት ሰው ነው። አንቺ ነሽ በመካከላችን የገባሽው ሌባ። ማን ነው ሌባ? አንቺ ነሻ። አሁንማ የለልኝ ቤት ተመቸሽ። እሷም ከኤላ ያገኘችው ቤት ለአንቺም ተረፈ። ቆይ ግን ትንሽ አታፍሩ? ሌላ ትርፍ ንግግር አትናገሪ። አሁኑኑ ከዚህ ቤት በፍጥነት ውጭ። አልወጣም። እስቲ ምን እንደምታመጪ እናያለን። ይኸው አሁን ነኝ። ጎል ሰፈሩ ሁሉ ያውቀዋል። እሺ አሁን ካጠገቢ ዞር በይልኝ። ይኸውልሽ ሩታ፣ ብታምኝም ባታምኝም እውነታው ይሄ ነው። እሺ ዶክተር አንቺን አይፈልግሽም። ለአንቺ ቅንጣት ታክል እንኳን ክብር የለውም። እሺ ቆይ ቤዛ፣ ስለኔ ምን አውቀሽ ነው እንደዚህ የምታወሪው እንዴ? ቆይ ዶክተርን አወራሽው? እንዴት ስለኔ ላንቺ አወራሽ? አዎ ምን ይገርምሻል? ዶክተር እኮ ትናንትና ሲያገኝኝ ሩታ ዝም ብላ የምትከታተለኝ ደካማ ልጅ ናት፣ እኔ ስለሷ ምንም ስሜት የለኝም ብሎ ሁሉን ነገር ነግሮኛል። ውሸታም ነሽ። እሺ ዶክተር በጭራሽ ስለ እንደዚህ አይነት ነገር አንቺን ሊያወራሽ አይችልም። አንቺ በሰው ህይወት ላይ መርዝ የምትረጭ ሴት ነሽ። ይኸውልሽ የኔ ቆንጆ፣ እውነታው ይሄ ነው። ብታምኝም ባታምኝም የራስሽ ጉዳይ ነው። ዶክተር ለአንቺ ምንም አይነት ስሜት የለውም። ዝም ብለሽ ነው እየደከምሽ ያለሽው። እሺ አፍሽን ዝጊ። ቆይ አንቺ ነው ውሸት ወሬ የማምን ሴት እመስልሻለሁ እንዴ? አንቺ እኮ የሰውን ህይወት በውሸት የምትበጠብጭ ሴት ነሽ። ድጋሚ የኔን ስም በአንቺ አፍ እንዳይጠራ እሺ? ይኸውልሽ እኔ እውነቱን ነግሬሻለሁ። ከፈለግሽ ሂጂና ራሱን ጠይቂው። እሺ ዛሬ ግን ንዴትሽ በጣም ነው ያስደስት። አደይ ፍቅር፣ ምን ተፈጥሮ ነው ደግሞ? አንቺ ማን ነው እዚህ ቤት እንድትመጪ ደግሞ ፍቃድ የሰጠሽ? ይኸውልህ ዴቭ፣ እች ሴት አሁንም እየመጣች የኔን ክብር ዝቅ ለማድረግ ነው የምትፈልገው። እኔ ግን መቼም ቢሆን እጅ አልሰጥም። እሺ ሰምኛለሽ? ከዚህ በኋላ አይደለም መምጣትና ስለ እኔ ማሰብሽን ታቆሚያለሽ። ዴቭ፣ የድሮ ሰራተኛችን እጇን ላይ ስታነሳ ፈቀድክላት? እኔ አንተን ፈልጌ ነበር የመጣሁት። እሷ ግን በቅናት ልትገለኝ ደረሰች። አፍሽን ዝጊ። ከዚህ በኋላ እዚህ ቤት ዝንብ እንኳን ሆነሽ እንድትመጪ አልፈቅድልሽም። እሺ ይሄ የመጨረሻ ማስጠንቀቂያ ነው። ዴቭ፣ ላያት አልፈልግም። አባራት። ቆይ ራስሽ እንዴት ነው የምታየው? ፍቅር፣ ስንት ጊዜ ነው የነገርኩሽ? አደይ የኔ ሚስት ነች። እሺ አሁን ከዚህ ሂጂ። ሚስትህ? ቆይ ዴቭ፣ እሷን አግብተህ የት ልታደርሳት ነው? እሷ እኮ በፊት የእኛን ቤት ስታገለግል የነበረች ሰራተኛ ናት። መቼም አንተን ያማለለች በመተት እንጂ በንጹህ ፍቅር አይመስለኝም። ዝም በል ጨምላቅ። ሁለተኛ አደይን እንደዚህ አይነት የቆሸሸ ንግግር ስትናገሪያት እንዳልሰማሽ። ደሞስ ማን ፈቅዶልሽ ነው እንደዚህ የምታወሪው? ስሚ አሁን አይኔ ሊያይሽ አይፈልግም። ቀጥ ብለሽ ሂጂ። ዴቭ፣ ለእሷ ብለህ እጅህን ሌላ ያነሳ። ይሄን ጥፊ መቼም ቢሆን አልረሳውም። እሺ ሰምኛለሽ? እኔ አንቺን ለመስማት መቼም ዝግጁ አሉ። ና በቃ ዴቭ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 259 ይዤላችሁ ቀርብ ያለው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንቶኖ በአክብሮት በትህትና እንጠይቃለን። ቤዛና ፍቅርና ዳኒ ተንኮላቸው እንደቀጠለ ነው። ሄለልን አስሯት ቁጭ አድርጓል። አሁንም ደግሞ አደይን እያሰቃዩ ነው። እንግዲህ ለለምለምም እንግዲህ አክስቷን እያሰቃየቻት ትገኛለች በሚያሳዝን ሁኔታ። ሄለን የዳኒ እንግዲህ በእናትህ እያለች ስትለምነው ስለ እናቴ ምን ታውቂያለሽ እያለ እንግዲህ ስለ ፈጠረ አምላክ ልቀቀኝ፣ አፍሽን አትክፈቺ፣ እናቴ ምስኪን ነበረች እያለ እኔ ግን እንግዲህ ዛሬ እሷ ማትወደው ነገር ልክ ያልሆነ ስራ እየሰራሁ ነው፣ ምን እየሰራሁ ነው እያለ ምን አይነት ፈተና ውስጥ ነው የገባሁት እያለ ከዛ ሄለን ዳኒ አሁን አንተ እህትህን ሰምተህን እህትህን እንኳን ለገንዘብ ብላ ታስገድድሃለች፣ እባክህ ከዚህ ቦታ አስወጣኝ ትለዋለች። ከዛ እሱም ዝም በይ ከዚህ ስራ መውጣት አልችልም ብሎ ዳኒ ይቆጣታል። አንቺ ምንም ነገር አላደርግሽም፣ ቃል እገባልሻለሁኝ፣ እዙ ቁጭ በይና ቤዛ እዙን ጠብቂያት ይላል ዳኒ ማለት ነው። እሱ በጣም ተናዶ ተበሳጭተዋል። ሄለንን እያሰቃያት ነበረ እንግዲህ ቤዛና ፍቅር ከሆነ ተንኮላቸው እንደቀጠለ ነው። በጣም በሚያሳዝን ሁኔታ እንግዲህ ለአዳይም እያሰቃዩዋት ነው። አዳይም ያልሆነ ቦታ እንግዲህ የገባች ከአዳይም ጦርነት ተፈጥሮ ሁለቱም ፍቅር ውጪ ተናንቋል ማለት ነው። አዳይ ፍቅር መስመርሽን አትለፊ፣ ይሄ የሰው ቤት ነው፣ አንቺ አታዥ፣ ይሄ ውጪ። የድሮ ሰራተኛ አሁን ባለቤት ሆና ከዚህ ቤት ልታስወጣኝ የሞከረች ነው። ለማንኛውም ዴቭ ሳይመጣ ከዚህ ቤት አንድ እርምጃ መራመድ አለብኝ። ስለ ዴቭ ምንም ነገር አታውሪ። እንግዲህ ካንቺ ጋር ተለይቶ እዚህ የመጣው እንግዲህ ባህሪሽን አስጠልቶት ነው። ሰላም ሳይሆን አንቺ መተት አድርገሽበት ነው። ድሮ በኮሽናችን ውስጥ እኮ እቃ ልታጥቢ ነበረ። ዛሬ አንቺ ልታጅኝ አይገባም። የባለፈ ታሪኬን አላፍርበትም፣ እኮራለሁ እንጂ አንቺ እንግዲህ የቆሸሸ ማንነትሽን ይዘሽ እዚህ ለመምጣት ድፍረት ነው። ዴቭ ከልጅነታችን ጀምሮ የኔ መሆን የነበረበት ሰው ነው።
አንቺ ነሽ በመካከላችን የገባሽው ሌባ ስትላት፣ ማን ነው ሌባ? አሁንማ የሌሊ ቤት ተመቸሽ። እሷም እንግዲህ የላ ያገኘችው ቤት ያንቺም ተርፈዋል። እናንተ ሌባ ናችሁ ስትል፣ ከዚህ ቤት ውጪ፣ እስኪ ምን እንደምታመጪ አውቃለሁ ስትል፣ አዳይ እንግዲህ ጥፊት አቀምሳታለች። ይኸው ውጪ ብላ ታባረራታለች ማለት ነው። ከዛም በኋላ ዴቭ እና ሩታ እንግዲህ የሆነ መናፈሻ ላይ ቁጭ ብሎ እንግዲህ መቼም እኔን የመሰለ ወንድም እያለሽ እንግዲህ ከዛፎቹ ጋር ላወራ አይደለም የመጣሁት እንዳትዪ፣ እኔ ምን ማወራው ነገር የለም ትላለች ሩታ ማለት ነው። አረ እሱ እንኳን ተይው፣ ብዙ ምትነግሪኝ ነገር አለ፣ እስኪ ልጠይቅሽ እያለ ዴቭ ለሩታ ይጠይቃታል። እንዴት ጸጥታ ባለበት ሰፈር እንዴት እዚህ መጣሽ? እስኪ ንገሪኝ ይላታል ማለት ነው። ኡፍ ዴቭ ዝም ብለክ እኮ አታውራ። እኔ ማን ይናፍቀኛል ብለክ ነው? ከተማ ውስጥ ያለው ጫጫታ ስለደበረኝ ነው ብቻዬን ምዞሮ። አይ አንቺ እያለ ዴቭ የዋህ እኮ ነሽ ይላታል። ታውቂያለሽ የሚያውቂ ሰው እንጂ እንግዲህ ጭንቀት ያለብሽ አትመስይም ይላል ዴቭ ለሩታ ይጠይቃታል። ቆይ እያለ እንግዲህ ከዛ ልብሽን የሰረቀው ሰው አለ እንዴ ሲላት ጊዜ ሩታ ፍቅር ይዞሻል ሲላት ጊዜ ኧረ ዴቭ ዝም ብለክ ለምን ትጠራጠራለክ? ለምንድን ነው እንደዚህ አይነት ነገር የምታወራ? አንተ በጣም አሳፈርከኝ። እኔ እንደዚህ አይነት ውስጥ አልገባም ትላለች። ምን ያስፈራሻል ሩታ ብሎ ዴቭ ይጠይቃታል። ሲጠይቃትም እንግዲህ እሷ ልትመልስለትም አልቻለችም ማለት ነው። ትልቅ ልጅ ነሽ ምን ሆነሻል ያለ የመከራት ያለ በመሃል እንግዲህ ዶክተሩ ስታይ ብድግ ብላ ተነስታ ነስቲ ቁጭ በይ ብሎ ወትቶ ያስቀምጣታል። ዴቭ ቆይ ምን ሆነሽ ነው እሱ ሲያልፍ እንደዚህ የደነገሹ ብሎ ዴቭ ይጠይቃታል። ሩታ እያለ እንግዲህ አንቺ የዋህ ልጅ ነሽ እኔ እንዳትጎጂ ብዬ ነው የመከርኩሽ ያለሁት። ወፍ ዴቭ እኔ ምንም አልሆንኩም ብላ ይኸውልህ ዝም ብለህ አታውራሺ። እኔ እኮ ዝም ብዬ ነው የቆምኩት፣ ሌላ ነገር አታምጣ፣ ዝም ብለህ አትረብሸኝ ትለዋለች ሩታ። ዴቭም እሺ አረበሽሽም፣ ፊትሽን ግን በጣም መለዋወጡን ያስቃል ይላታል ዴቭ። ዛሬ እኮ ከነጋ ፈገግ አላልሽም፣ እስኪ ነይ ፈገግ በይ እያለ ስስቂ ደግሞ ነው የሚያምርብሽ እያለ ከሩታ ጋር ዴቪድ እንግዲህ ልፍያ ጀመረ። እስኪ ተው ዝም ብላ ታሰቃየኝ ትለዋለች። ይኸውልሽ ሩታዬ ስስቂ ነው ውበትሽን የሚመጣው እያለ ዴቭ ይመክራታል። ከዛ በኋላ ማዘን አይቻልም ሁልጊዜ ሳቂ ይላታል። እሺ ዴቭ እያለች ብድግ ብላ ተነስታ ወደ ዶክተሩ ጋር እየሮጠች ትሄዳለች። ዴቭም እሺ ወዴት ልትሄጂ ነው እንደዚህ ሩጫው እያለ ተከትሏት ይሄዳል ማለት ነው። ዴቭም ዶክተሩ እንግዲህ በመንገድ እየሄደ እንግዲህ ታየውና እንግዲህ ዛሬ በእግሩ መሄድ ይችላል እንዴ ትላለች ኩኩሻ። እንዴ ዶክተርም በእግሩ መሄድ ይችላል መኪናው የት አቁሞት ነው ብላ ስትለው ጊዜ እሱም ኩኩሻ እንዴት ነሽ እያላትም ከዛም በኋላ ደህና ነኝ እያለችም ስለ ሩታ ነገር አንዳንድ ነገር ያነሳሉ ማለት ነው። አለሁልሽ እያለ ዛሬ እንዴት ነው ብቻሽን? ዳይመንድ የት ሄደ? ጥያቄ ሊጠይቅሽ ዳይመንድ አይተሽዋል ሲላት ጊዜ አላየሁትም ብላት ጭራሽ ያለበትም አላቅም እንዴት አታቂም ይላታል ዶክተር። እኔ የሱ ጠባቂ ነኝ እንዴ እንዴት አውቃለሁ ስትል እንግዲህ በቃ እሺ አመሰግናለሁ እኔ በቃ ሌላ ቦታ ሄጄ ልፈልግ ስለ ዳይመንድ ማውቀው ነገር ባይኖርም ስለ ሩታ ምነግርህ ነገር አለ ትለዋለች ኩኪ። ልጅቷ እኮ በጭንቀት ልቧ እየፈነዳ ነው ለምን የሆነ ነገር አታደርግላትም? ምን ሩታ እያለ እንግዲህ ሩታ ምን ሆናለሁ ከባለፈው በኋላ አግኝቻት አላቅም ዶክተር ባረዳ ቋንቋ ልንገርህ ልጅቷ ያንተ ስሜት በጣም አላት ምስኪን ልጅ ናት አውቃለሁ። ወንዶች ስትፈቅሩና ሴቶች የሆነ ነገር ሲኖራችሁ ትኮራላችሁ በኋላ እንዳይቆጨክ ብዬ ነው። እሺ ኩኩሻ አመሰግናለሁ ሩታ ለእኔ ጥሩ ቦታ ያላት ልጅ ናት እያለ አሁን እኮ ሂጄ ድህነቷን አውቃለሁ ቃል እገባለሁ እያለ ዶክተርም ወደ ሩታ ቤት ያመራል። አዎ ሂድና አጽናናት፣ መልካም መንገድ ይሆንልክ፣ ወንድነት ማለት እንዳንተ ነው ትላ ሰላም ካለችው በኋላ ዶክተሩም ወደ ሩታ ቤት ያመራል። ሩታን ይቅርታ ለመጠየቅ ማለት ነው። አሹ እንግዲህ ደረጃ ላይ ቁጭ ብሎ ሮማን ምግብ አምጥታላት ቅድም እኮ እትዬ ሲቆጡም ምንም አልበላህም እንካ ትንሽ ብላ ስትለው ጊዜ ተኝ እስኪ ሮማኔ ለራሴ ጭንቅ ጥብብ ብሎኛል ይላል። ከዛም በኋላ የላይ ላይ ውሃ ደፍቼ ልብስ ብቀይር እንኳን ልቀይር አልቻለኝም። እንግዲህ ምግቡ እዛ አስቀምጩ እንዴ አሹ ቆይ እትዬ ስለተናገረው ነው እንደዚያ የምትሆነው ብትለው ጊዜ ሩታ እኮ ከልባቸው አይደለም ትላለች ሮማን። ከዛ ተኝ እስኪ ሮማኔ ይላታል አሹም። እኔ የቤቱ ቆጣ ምንም አይመስለኝም አሁን እደጅ ላይ የሰማሁት ግብዳ ነው እንግዲህ ያሳዘነኝ። ምን ሰማህ ደግሞ እምዬ ደህና አይደሉም እንዴ ኤሉ ጠፋች ሲለው ጊዜ ቆይ ምን ማለት ነው እያለች እንግዲህ ስትጠይቀው አንቺ ካገኘሻት በኋላ ነው ሄለን የጠፋችው እያለ እንግዲህ አበበ
ቤቱ ሲገባ ትርምስምሱ ወጥቶ ሄለንም የለችም። እንግዲህ የወንድ ልጅ ኮፍያ ያገኛል። ከዛ ሮማን ቆይ ማን ነው እንደዚህ አይነት ስራ የሚሰራው? ሄሉ ምን አደረገች? አቤስ ቆይ የት ነው ያለው? የውልሽ አቤና ዳይመንድ እሷን ፍለጋ ላይ ናቸው። እኔም ዱላይን ተሸክሜ አብሬያቸው መሄድ ፈልጌ ነበረ፣ ነገር ግን ተመለስ አሉኝ። በዛ ላይ እትዬ ለነሱ ፈርቼ ነው። እሱስ ልክ እንደ አሹ እትዬ ለእኔ ሳታስፈቅድ የትም እንዳትሄድ ስላሉ መጠንቀቅ አለብህ እኮ። እኔም እሱ ብዬ ነው ሮማኔ። ከዛ በር ይንኳኳል። በሩ ሲኳካ ማን ነው ሲል ጊዜ አሹ ተነስና በሩ ክፈት። ተይው እባክሽ ያቺ መንቀራ እንግዲህ ፍቅር ትሆናለች እያለ ትንሽ ትቆይ ፀሐዩን ይብላት ይላል። ነገር ግን እሷ አልነበረችም። በቃ እትዬ ከመጡ ይቆጣሉ፣ እኔ ከፍታለሁ ብላ ሮማን በሩ ስትከፍተው እንግዲህ ዶክተር ሆኖ ተገኝቶ በደስታ ፈገግ እያሉ ዶክተር አንተ ነህ እንዴ? ሩታን ፈልጌ ነበረ ሲል ሩታ ቤት የለችም። እንኳንም አንተ እሷ ለመጠየቅ እንኳን ደህና መጣክ፣ በጣም ጨንቆን ነበረ እያሉ እንግዲህ በፈገግታ እንግዲህ ለዶክተሩን እንግዲህ እያሰነብቱታል። እሺ እኔም በቃ እሷን ፈልጌ እንደመጣሁ ንገርልኝ እያለ ለአሹ ዶክተር ይነግረዋል። እሱም አረ ያለም የሌለም ነገር ቀባጥሬ አወራልካለሁ አንተ ለሷ ብለክ መጣህ ይላል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ